ሰላም ለእናንተ ቅዱሳን፣ ነቢይ ዳኒ ነኝ። ዛሬም በተለመደው ሰዓት መጥቻለሁ። ዛሬም ደግሞ እንደተለመደው አንድ አስገራሚ የእግዚአብሔርን ቃል እንካፈላለን። የማካፍላችሁ የስብከት ርዕስ፣ የትምህርት ርዕስ ዘመን ተዋጊ መናፍስቶች የሚል ነውና ዛሬ ስለነዚህ ስለ ዘመን ተዋጊ መናፍስቶች አሰራር፣ እንዴት ደግሞ ከነሱ መከላከል ህይወታችንን ዘመናችንን እንችላለን የሚሉትን ነገሮች በእግዚአብሔር ቃል ብርሃን እናያለን። ለመነሻ ያህል ኢዮብ 14 ቁጥር ከ5 እስከ 6 ያለውን ክፍል ማውራት ፈልጋለሁ። መጽሐፍ ሲናገር የሰው ዕድሜ የተወሰነ ነው፣ የወሩን ቁጥር ባንተ ዘንድ ነው፣ እርሱም ሊተላለፈው የማይችለውን ዳርቻ አደረክለት እያለ ይናገራል። እንግዲህ የሰው ዕድሜ የተወሰነ እንደሆነ ሊተላለፈው የማይችለውን ዳርቻ እግዚአብሔር እንደመደበለት መጽሐፉ ይናገራል። እንዲሁም ደግሞ በሐዋርያት ሥራ 17 ከ26 እስከ 27 ጳውሎስ እንደዚህ እያለ ይናገራል። ምናልባት እየመረመሩ እግዚአብሔርን ያገኙት እንደሆነ የሰው ልጆች ከአንድ ፈጠረ፣ የተወሰኑትንም ዘመኖችና ለሚኖሩበት ስፍራ ዳርቻ መደበላቸው እያለ ይናገራል። እንግዲህ ሁለት ነገሮችን እዚህ ጋር እናያለን፣ የተወሰነ ዘመንና የመኖሪያ ስፍራ ዳርቻ። እግዚአብሔር ሰውን ሲፈጥረው በዘፈቀደ አልፈጠረውም። እግዚአብሔር ሰውን ሲፈጥረው 3 ነገሮችን ሰጥቶ ነው በጥበብ የፈጠረው። የመጀመሪያው የተወሰነ ዘመን፣ ሁለተኛው የመኖሪያ ስፍራ ዳርቻ፣ ሶስተኛው ደግሞ በሚኖርበት ዘመን ባለው ስፍራ ላይ ታሪክ ሰርቶ እንዲያልፍ እግዚአብሔር ቪዥን ወይም ራዕይ ሰጥቶ ሰው ምን ብሎታል? ፈጥሮታል። ነገር ግን እነዚህን ነገሮች እንዳያሳካ ዘመን ተዋጊ መናፍስቶች ደግሞ አሉ። እነዚህን ነገሮች እንዲያሳኩ እነዚህ መናፍስቶች የሰው ልጅ በብርቱ የሚዋጉ የመንፈስ አሰራሮች ናቸው። ዘመን ተዋጊ መናፍስት ማለት በዘመን ውስጥ ተሰውረው የሰውን ዘመን በብርቱ የሚፋለሙ በብርቱ የሚዋጉ መናፍስቶች ናቸው። እንዴት ነው እነዚህ ዘመን ተዋጊ መናፍስቶች የሰውን ዘመን የሚዋጉት ስትሉ፣ የመጀመሪያው ያለ ጊዜው እንድንሞት በማድረግ ይዋጋሉ። እግዚአብሔር ከወሰነልን ዘመን፣ እግዚአብሔር ከሰጠን ዘመን ጎለን እንድንሞት። ለምሳሌ እግዚአብሔር በ70 ዓመት ትሞታለህ ብሎ ወይ በ30 ወይ ደግሞ በ40 ብቻ ከተሰጠ ዘመን ጎለህ እንድትሞት በማድረግ ምን ያደርጋሉ? ይዋጋሉ። ይሄንን ለማድረግ የሚሄዱበት ስትራቴጂ ደግሞ አለ። ያለ ጊዜው እናንተን ለመግደል፣ ያለ ጊዜው እኔን ለመግደል የሚዋጉበት የውጊያ ስልታቸው ምንድነው? አንደኛ የተለያዩ በሽታዎችን በሰው ዘመን ውስጥ ይልካል። አብዛኛው በሽታ ምንጩ ከዲያብሎስ ነው። ማለት ሁሉ ነገር ከዲያብሎስ ነው እያልኩኝ አይደለም። አብዛኛው በሽታ ግን አይታችሁ ከሆነ ከዲያብሎስ ነው። ያለ ጊዜው አንተን ለመግደል ሲፈልግ ብዙ በሽታዎችን ወደ ዘመኖችን ማድረግ ይችላሉ፣ መወርወር ይችላሉ። ዛሬም በተለያየ በሽታ ውስጥ ያላችሁ፣ ስም ባለው በሽታ ውስጥ ያላችሁ የእግዚአብሔር ሰዎች በጌታ በኢየሱስ ስም እግዚአብሔር ቃል ልኮላችኋል። ቃሉን ላከ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው እንደሚል በጌታ በኢየሱስ ስም ለአንድ ሰው ዛሬ ፈውስ ይሆናል። እና እነዚህ መናፍስቶች የተለያዩ በሽታዎችን በሰው ሕይወት ውስጥ በመላክ ዘመኑን ይቀጩታል። ሁለተኛ ደግሞ ያ ብቻ አይደለም፣ የተለያዩ አደጋዎችን አሁንም ይልካል። ለምሳሌ የእሳት አደጋ፣ የመኪና አደጋ፣ ብዙ አይነት አደጋዎችን። ሁሉም አደጋዎች ከአጋንንት ናቸው እያልኩኝ አይደለም። አሁን አብዛኛው አደጋ ግን በመናፍስቱ ዓለም ታቅዶ በእነዚህ መናፍስቶች የሰውን ዘመን ያለ ጊዜው ለመቅጨት ምን ያደርጋሉ? ይወረውራሉ። እና አንዳንድ ሰው አይታችሁ ከሆነ ጠዋት ወጥቶ ማታ ሞት ይባላል፣ በአደጋ በተለያየ ነገር። እና ይሄ የነዚህ መናፍስቶች አሰራር ውጤት ነው። ስለዚህ ከዘመናችሁ ላይ አደጋ ጣይ መናፍስቶችን ምን ማድረግ አለባችሁ? መቃወም አለባችሁ። ሌላ ደግሞ በዚህ እንኳን ካልተሳካላቸው፣ በእነዚህ ነገሮች ካልተሳካላቸው በሰው እጅ እንድትሞት በማድረግ ይዋጋል። የተለያዩ ሰዎችን ያነሳሱና ወይ ደግሞ በቅናት በሚነሱባቸው ሰዎች አማካኝነት በመርዝ ሊሆን ይችላል፣ አሊያም ደግሞ በተቆጡ ሰዎች አማካኝነት በሆነ ጠብ ውስጥ ድንገት በኃይል እናንተ እንድትሞቱ ሊያደርግ ይችላል። ይሄ መንፈስ፣ ይሄ ሁሉ አሰራሩ እናንተን እግዚአብሔር ከሰጣችሁ ዘመን ከቪዥናችሁ አጉድሎ ምን ሊያደርጋችሁ ነው? ሊገላችሁ ስለሚፈልግ ነው ይህን ስትራቴጂ ይዞ መጣ። እና ሌላ በዚህ ስር ሰውየውን ተስፋ በማስቆረጥ ራሱን በራሱ እንዲያጠፋ በማድረግ ይዋጋል። ብዙ ክርስቲያኖች በዚህ ሰዓት ራሳቸውን እያጠፉ ነው። ለምን አጠፉ? ዝም ብለው አይደለም። በእነዚህ መናፍስቶች ምን ተጽዕኖ። ዛሬ በጌታ በኢየሱስ ስም ያለ ጊዜው ሊቀጥፋችሁ የሚፈልግ ዘመናችሁን፣ ህይወታችሁን፣ እናንተን ብቻ ሳይሆን ዘመናዊ ልጆቻችሁን የሚዋጋ ክፉ መንፈስ በጌታ በኢየሱስ ስም ይመታል። ለዚህ ነው መጽሐፍ ሲናገር ዘጸአት ላይ 23 ከ25 ከ26 አንተም እግዚአብሔርን ታመልካለህ፣ እሱም እህልና ውሃን ይባርካል፣ በሽታን ከመካከልህ ያርቃል ካለ በኋላ የዘመንህን ቁጥር እሞላዋለሁ ተብሎ ተጽፏል። እግዚአብሔር የዘመናችንን ቁጥር ሊሞላ ሲፈልግ ማለት ያለ ጊዜው እንዳንሞት ሲፈልግ በሽታን ከመካከላችን ያርቅና ዘመናችንን ምን ያድርጓል? ሙሉ ያድርጓል። ስለዚህ እነዚህ መናፍስቶች እንዴት ነው የሚዋጉት? ያለ ጊዜው እንድትሞት በማድረግ ይዋጋሉ። ሁለተኛ ደግሞ ያ ብቻ አይደለም፣ ዘመናችን በከንቱ እንዲያልቅ በማድረግ ይዋጋሉ። ለምሳሌ መማር ሲገባ እንዳትማር፣
ማገልገል ሲገባ እንዳታገለግል፣ መጸለይ ሲገባ እንዳትጸልይ፣ በተለያየ መንገድ ዘመንህን አባክነው መግደል ይፈልጋሉ። አንተ በዘመን ላይ ይዘምታል። ለዚህ ነው መጽሐፍ ቅዱስ ሲናገር ኢሳይያስ 49 ላይ የአንድን የእግዚአብሔርን ሰው ጩኸት እንመለከታለን። እንደዚህ ብሎ ይናገራል። እናንተ ደሴቶች ስሙ፣ እናንተ በሩቅ ያላችሁ አሕዛብ አድምጡ። እግዚአብሔር አለ ከማኅፀን ጠርቶኛል አለ፣ ከእናቴም ሆድ ጀምሮ ለራሱ ዓላማ ለይቶኛል አለ። እንደው እስራኤል ሆይ አንተ ባሪያዬ ነህ፣ እኔ በአንተ እከበራለሁ ብሎ ኪዳን ገብቶልኛል ካለ በኋላ ቁጥር 3 ላይ ግን የሚገርም ነገር ይናገራል። እኔ ግን በከንቱ ደከምኩ፣ ምንም ጥቅም ለሌለው ለከንቱ ጉልበቴን ፈጀው እያለ ይናገራል። ሉክ የእግዚአብሔር አጀንዳ አለበት፣ የእግዚአብሔር ፕሮግራም አለበት። ጥሪው ገና ከማኅፀን ነው፣ አንደበቱ ተቀብቷል። የእግዚአብሔር ትልቅ ፕሮግራም ያለበት ሰው እና እንደውም እግዚአብሔር አንተ ባሪያዬ ነህ እኔ በአንተ እከበራለሁ ብሎታል። ለክብር ጠርቶት የእሱ ህይወት ግን በከንቱ ደከምኩ አለ። ምንም ጥቅም ለሌለው ጊዜን ፈጀዋል። ከንቱነት ማለት ምን ማለት ነው? ምንም ጥቅም በሌለው ነገር ላይ ጊዜህን፣ እድሜህን፣ ዘመንህን፣ እውቀትህን መፍጀት ማለት ነው። ይሄ ሁሉ የሚሆነው በእነዚህ መናፍስቶች ምንድን ነው? ተጽዕኖ ነው። አይታችሁ ከሆነ ስለ እስራኤል ሰዎች ሲናገር መዝሙር 78 ላይ እንደገና በደሉ ይልና ቀኖቻቸው በከንቱ አለቁ፣ ዓመቶቻቸውን በችኮላ እያለ ይናገራል። ቀኖቻቸውን በከንቱ ጨረሰባቸው፣ ዓመቶቻቸውን በችኮላ ምን አደረገ? ጨረሰ። ዛሬ ዘመኔ ተበልቷል የምትሉ ሰዎች፣ በብዙ ድካም ውስጥ ነው ያለሁት የምትሉ ሰዎች በጌታ በኢየሱስ ስም ነግራችኋለሁ። እግዚአብሔር ከነዚህ መናፍስቶች ዘመናችሁን ይታደጋል። ከነ ቪዥናችሁ ከነ ተስጧችሁ እግዚአብሔር በውስጣችሁ ካስቀመጠው ነገር ጋር ዝም ብላችሁ ሳሰሩበት ሳትጠቀሙበት እንዳትሞቱ እግዚአብሔር ዛሬ ጣልቃ በህይወታችሁ ይገባል። ስለዚህ አሁን እንግዲህ እነዚህ መናፍስቶች አሰራራቸው ይሄ ከሆነ እኛ ምን ማድረግ አለብን? ከተለያየ የእግዚአብሔር ሰዎች ከክርስቶስም ጨምሮ አንድ ሐሳብ ያሳያችሁና እሱ ካደረገው ጀምሮ አንድ ሐሳብ አሳይቼ እጠቀልላለሁ። በህይወታችን ከነዚህ መናፍስቶች ተጽዕኖ ለመዳን የመጀመሪያው ማድረግ ያለብን መጸለይ ነው። ጸሎት ዘመንን ያጥራል፣ ህይወትን ያጥራል፣ መንገድን ያጥራል። አይታችሁ ከሆነ ዘመን የሁሉ ነገር መሰረት ነው። ከዘመን ውጭ የምትሰሩት ምንም ነገር የለም በዘመን ውስጥ እንጂ። ለምሳሌ አንድ ቤት ሲሰራ መጀመሪያ መሰረት ነው የሚሰራው። ዘመን የሁሉ ነገር መሰረት ነው። አጋንንት ትዳርህን ከሚዋጋ፣ አጋንንት ቢዝነስህን ከሚዋጋ ዘመንን ቢዋጋ ውጤታማ ይሆናል። ዘመንህ ከተመታ ሁሉ ነገር እዛ ጋር ያቆማል። ለምሳሌ ፋይናንስን ቢመታው ፋይናንስ ሪከቨር ያደርጋል። እግዚአብሔር ድጋሚ እንደገና አምላክ ስለሆነ ፋይናንስን በሚያስገርም ሁኔታ እንደዮ በ7 እጥፍ ሊመልስልህ ይችላል። ዘመንህ ከተመታ ግን ሁሉ ነገር እዛ ጋር ያበቃል። ስለዚህ ምን ማድረግ አለብን? ስለ ዘመናችን በብርቱ በእግዚአብሔር ፊት መጸለይ አለብን። ለምሳሌ ስለ ዘመኑ ከጸለየ አምላክ መካከል አንዱ ኢየሱስ ነው። ኢየሱስ ስለ ዘመኑ ጸልዮአል። ዕብራውያን 5:7 ላይ ጸሎት ሳያስፈልገው ሁሉ ነገር ሳያስፈልገው ምሳሌውን ለኛ ለመተው ኢየሱስ ጸልዮአል። ዕብራውያን 5:7 ላይ ምን ይላል? ኢየሱስም በስጋ በተመላለሰበት ወራት ይልና ካለ ጊዜው ከመሞት ወደሚያድነው ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። አምላክ ሆኖ ምሳሌውን ለኛ ሊያስቀምጥ ፈልጎ ያለ ጊዜ አትግደል፣ ከነ ቪዥን አትግደል፣ ከነ ጥሬ አትግደልም ብሎ በእግዚአብሔር ፊት ምን አደረገ ይላል? ጸለየ። እግዚአብሔርም ደግሞ የለመነውን ሁሉ ሰጠው እያለ ይናገራል፣ ሰማው እያለ ይናገራል። ለዚህ ነው ዮሐንስ ወንጌል ላይ ብዙ ጊዜ ሊገሉት ይመጡ ነበር፣ ጊዜው ስላልደረሰ አንዳች ያደርጉበት ዘንድ አልቻለም እያለ ይናገራል። ሌላ ደግሞ እንዲሁ ስለ ዘመኑ የጸለየ አንድ ሰው አለ፣ ዳዊት ነው። በመዝሙር 121 ላይ ነው ምን ብሎ ጸለየ? በዘመኔ እኩሌታ አትግደል፣ ዓመታቶች ለልጅ ልጆች ናቸው ብሎ ጸለየ። ልክ በዘመኔ እኩሌታ ምን አትበለኝ፣ አትግደል፣ ዓመታቶች ለልጅ ልጆች ናቸው ብሎ ጸለየ። ስለዚህ እግዚአብሔር ጸሎቱን ሰምቶት ዳዊት በመልካም ሽምግልና እንደሞተ ይናገራል። ዳዊትም ክብርን ጠግቦ ብልጥግናን ጠግቦ በመልካም ሽምግልና ሞተ ነው። ለምን? የጸለየውን ጸሎት እግዚአብሔር ምን ስላደረገለት? ስለመለሰለት። ለዚህ ነው ባይብል ቅዱስ ሁሉ በምቹ ጊዜ ወደ እግዚአብሔር ይቀርባል፣ ብዙ የጥፋቷ በመጣ ጊዜ አያገኘው። ስለዚህ ወገኖቼ ስለ ዘመናችሁ በብርቱ ምን ማድረግ አለባችሁ? መጸለይ አለባችሁ። ሁለተኛ ዘመናችንን መዋጀት ነው። በቃ በጥበብ ተመላለሱ ዘመኑን ዋጁት ይላል እና ዘመናችንን በጥበብ ዋጅተን ከነዚህ መናፍስቶች ምን ማድረግ አለብን? መናጠቅ አለብን። እንግዲህ ዛሬ እግዚአብሔር በቃሉ ብርሃን ይህንን አሳይቶናል። ዛሬም በጌታ በኢየሱስ ስም በዘመን ተዋጊ ተጽዕኖ ውስጥ ያላችሁ፣ በብዙ በሽታዎች ያላችሁ፣ በብዙ አደጋ ውስጥ ያላችሁ፣ እንዲሁም ደግሞ ዘመናችሁ በከንቱ እየባከነ ያላችሁ ወዳጆቼ እግዚአብሔር ቃል ልኮላችኋል። ከዘመናችሁ ላይ ከህይወታችሁ ላይ እነዚህን መናፍስቶች በጌታ በኢየሱስ ስም አባራለሁ። ዘመናችሁን በክርስቶስ ኢየሱስ ደም አጥራለሁ። የዘመናችሁ ቁጥር በኢየሱስ ስም አይጎልም። አሜን። እግዚአብሔር ዘመናችሁን ይባርክ። ተባረኩ። ሻሎም
ሻሎም ቅዱሳን፣ ፕሮፌት ዳኒ ነኝ፣ የእናንተ አገልጋይ። እግዚአብሔር በሰጠኝ ጸጋ እንግዲህ በሳምንት አንዳንዴ የሚለቀቁ ትምህርቶች አሉ። በዚህ ትምህርት ከተባረካችሁ፣ ከተነካችሁበት ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን ቪዥን ለመደገፍ የምትፈልጉ ውድ ወንድሞችና እህቶች ከታች ባለው አካውንት መደገፍ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ።